መዋዘ ጥበባት ዲያቆን ዳንኤል ክብረት የአማራ ብሔራዊ ንቅናቄ አብንን ተቹ። የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ መዋዘ ጥበባት ዲያቆን ዳንኤል ክብረት የአማራ ብሔራዊ ንቅናቄ አብን ከሀገራዊ የምክክር ሂደቱ ራሱን እንደሚያገል ማስታወቁን ተከትሎ በምክክር ውስጥ መቆየትና መከራከር እንጂ ከሂደቱ መውጣት እንደማያዋጣን የገለጹት መዋዘ ጥበባት ዲያቆን ዳንኤል ክብረት በመልእክታቸው አኩራፊ ልጅ ምሳው ራቱ ነው የሚለውን ተረት በማንሳት እየተከራከሩና እየተጨቃጨቁም ቢሆን በምክክር ውስጥ መቆየቱ ብቸኛው አማራጭ መሆኑን ይገልጻሉ። ብሔራዊ ሀገራዊ ምክክር በኢትዮጵያ እየተከናወነ ነው። ታዲያ በርካታ ሀሳቦች እየተንሸራሸሩበት ቢሆንም በርካታ ጉዳዮች በብሔራዊ ምክክሩ እየተነሱ ነው። እነዚህ ከብሔራዊ ምክክሩ እየወጡ ያሉ ጉዳዮች በርካታ ሰዎችን እያስቆጡም እያሳዘኑም ይገኛሉ። ከዚህ መነሻነት ይመስላል በብሔራዊ ምክክር ውስጥ እየተሳተፈ የሚገኘው የአማራ ብሔራዊ ንቅናቄ ድርጅት አብን ከምክክሩ ራሱን ሊያገል መሆኑን የገለጸው። ይህንን ተከትሎ መዋዘ ጥበባት ዲያቆን ዳንኤል ክብረት የአማራ ብሔራዊ ንቅናቄን የሕፃን ልጅ ስራ በማለት ተችተውታል። የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ መዋዘ ጥበባት ዲያቆን ዳንኤል ክብረት የአማራ ብሔራዊ ንቅናቄ አብን ከሀገራዊ ምክክር ሂደቱ ራሱን እንደሚያገል ማስታወቁን ተከትሎ በምክክሩ መቆየትና መከራከር እንጂ ከሂደቱ መውጣት መፍትሄ አያመጣም ይላሉ። አብን ባወጣው መግለጫ በሀገራዊ ምክክር ጉባኤው ላይ የታዩት ግድፈቶች ከወትሮ የተለዩና የምክክሩን ተአማኒነት፣ አካታችነት እንዲሁም ገለልተኝነት ጥያቄ ውስጥ የከተቱ መሆናቸውን ይገልጻል። በዚህም በምክክሩ መቆየት እንደማይፈልግ ነው የሚናገረው። በተለይም የአዲስ አበባ ህዝብ ውክልና እንደ ዋና ባለቤት ሳይቆጠር መታለፉንና የከተማዋ ተወካዮች የነዋሪዎችን ጥያቄ አሳልፈው መስጠታቸውን የገለጸው የአማራ ብሔራዊ ንቅናቄ አብን እነዚህ የተደራጁ ጥያቄዎች ካልታረሙ ለውጤቱ እውቅና እንደማይሰጥና እንደማይተባበር በመግለጫው አስታውቋል። ይህንን ተከትሎ መዋዘ ጥበባት ዲያቆን ዳንኤል ክብረት ለፓርቲው ምላሽ ሰጥተዋል። እተዋለው እወጣለሁ የሚለው አካሄድ በኢትዮጵያ ታሪክ አዋጥቶ አያውቅም ይላሉ ዲያቆን ዳንኤል ክብረት። መዋዘ ጥበባት ዲያቆን ዳንኤል ክብረት ቀጥለውም አኩራፊ ልጅ ምሳው ራቱ ነው የሚለውን ተረት በማንሳት እየተከራከሩና እየተጨቃጨቁም ቢሆን በምክክር ውስጥ መቆየቱ ብቸኛው አማራጭ መሆኑን ይገልጻሉ። ለመሆኑ የአብን ከብሔራዊ ምክክሩ መውጣት ምን ያመጣል? የብሔራዊ ምክክሩ ውጤትስ በኢትዮጵያ ላይ የሚያመጣ ውጤት እንዴት ይታያል? ሀሳብ አስተያየታችሁን በኮሜንት ላይ አስፍሩልን።